ምንም ስለ ጉዳዩ የማይመለከት ጭራስስ ተበዳይ የሆንን ሰዎችን ጠቅሶ የተለያየ ስም የመስጠት መብት ማን የሰጠው? ማን ስለሆንክ አንተ እንደፈለክ ሙኒት ሌባ፣ ሳሪ ማድሪሹ፣ መሲ ማድሪሹ ማለት የምትችለው ማነህ አንተ? እንዲህ ስላልሽኝ እንዲህ ስላደረግሽኝ እኔ ያልኩህ ነገር ካለ እኔ ያደረግኩህ ነገር ካለ ብትፈልግ እቤት ጠርተኸኝ ብትፈልግ ደውለህልኝ ብትፈልግ በፈለገው መንገድ ጥያቄ ማቅረብ ስትችል እዚህ ጋር መተግን ሲጀመር ስጠብቅ የነበረው ካንተ አፍ መስማትን ነው። እኔ ዛሬ አይደለም ስለዚህ ጉዳይ ስሰማ የነበረው ግን ካንተ አፍ መስማትን ስፈልግ ስለነበር ስለሰማሁም ደግሞ እኔ በራሴ መንገድ ሄዳለሁ። አሁን በግልጽ የምነግርህ ነገር ቢኖር ምንድነው ችግርህ? እኛ ተበዳዮች ነን። ቢሆንም ግን ወዳም ተሳሳተች ተገዳም ተሳሳተች ምንም ብላ ተሳሳተች፣ የሰው ልጅ አብሮ ያሳለፈው ታሪክ እስካለው ድረስ ክፉና ደግ አብረን እስካሳለፍን ድረስ ይቅርታ ስትል ደግሞ ይቅርታን እንቀበላለን። ከልባችን እንቀበል፣ ከጭንቅላታችን ከአንገታችን ማንም አይመለከተው። መቀበል በምንፈልገው መንገድ ይቅርታውን ተቀብለናል። እዚህ ጋር መተን መጫጫህ አልነበረብንም። እዚህ ጋር መተን መንጫጫት አልነበረብንም። እንደ ትልቅ ሰው ተነጋግረን ይቅር ማለት ይቅርታ መጠየቅ የሚገባትን ጠይቃ ይቅር ማለት ያለብንን ይቅር ብለን እዚህ ጋር መጣን። ህዝቡን ይቅርታ ልጠይቅ ነው የመጣችው። ከዛ በኋላ ደግሞ ለምን ከሌ ይቅርታ አልተጠየቀም፣ ለምን እንደዚህ ተባለ እንደዛ ተባለ፣ እናንተ ለምን አትጠይቁም? ባለ ጉዳዩዋ የጉዳዩ ባለቤት እያለች ለምን አትጠይቋትም? ለምን እከሌን ይቅርታ አልጠየቅሽም፣ ለምን ስለ ከሌ ሐቁን አላወጣሽም ብላችሁ ለምን አልጠየቋችኋትም? ያወራችዋ እያለች ያቀበለችዋ ያስቀበለችዋ እያለች ለምንድን ነው እኛ ላይ ትኩረት ያደረከው? የራሳችሁን ነገር ለመድፈን እናንተን ከተጠያቂነት ለማውጣት ራሳችሁን ከተጠያቂነት ለማውጣት ነው። ምንም ከተጠያቂነት የሚያወጣ ነገር የለም። ማናወራው ማናለው ከየት መጣ ሲባል እኮ እናንተ ጋር ይደርሳል። ያንን ለመሸፈን እኛ ላይ የምትዘፈዝፉት ምን ስላደረግን ነው? ውሸቱ ውሸት ሆኖ እንዳለ እውነቱን ማናወራላቸው? እውነቱን ማን ነገራቸው? እየሰማን እኮ የታዘብናቸው እኛም ብዙ ነገሮች ነበሩ። አውጥተን ግን የማውራት ግዴታም የለብንም አመላችንም አይደለም። አመል ያለበት አወራና የሁሉ ነገር መጣ። ግን ቁጭ አድርጎ ሙኒት ሌባ የምትለው ስለምኑ ነው? እኔ እኮ አንድ ጀግና ሴት ነኝ። ስራ ሲበላሽብኝ እንዳንተ አይነት ሰዎችና ሌሎች ሳያወሩት በፊት ስራ ተበላሽቶብኛል፣ የሴቶች ስራ አቁሜያለሁ፣ የተከፈለ ብር እየመለስኩኝ ነው ብዬ የተናገርኩት ጀግና ሴት ነኝ። የትኛውም ደላላ ስራ ሲበላሽበትም ሆነ ምንም ሲልበት እዚህ ጋር መጥቶ እንዲህ ነው ያለ የለም። እኔ የመጀመሪያዋ ሴት ነኝ። በተግባርም አሳይቻለሁ። ሰው ያደረገውን መልካም ነገር መናገር አታውቁም። በአንድ ቀን ተደፋፈነ። ሀቢባ ብትናገር ሀቢባን ሰደባችሁ። መብራቁ ቢናገር የሆነ ነገር አግኝቶ ነው አላችሁ። እኔ እኮ የከፈልኩበትን የመለስኩትን ብር ደረሰኝ እየሰጠው ነው በራሳችሁ ፍቃድ። ለእኛ መክሰሻ ቦታችን ነው ብላችሁ ሄዳችሁበት ቤት ነው 6 ወር የተፈቀደልኝ አይደለ እንዴ? እንዲያውም በመንግስት ቢሆን ይሻለኝ ነበረ። 2 ዓመት ይፈቀድልኝ ነበር። ያንን ማሸማቀቂያ ማድረግህ ነው አንተ ሌባ የምትል። ምንድነው ለእኔ የደበክልኝ? ምንድነው? ምን አርገህልኝ ነው? ምን የደበክልኝ? ምንድነው የደበክልኝ ለእኔ? የትኛውን ሚሊዮን ወይም የትኛውን ወንጀሌን የትኛውን ክፉ ነገሬን ነው አንተ የደበክልኝ ለእኔ? እኔ እናንተ በስልክ እንኳን ያወራ ነው በመባ ኬዝ ያን ሰዓት አጓርተኸኛል። በተረፈ ይሄ ችግር እንኳን ሲገጥመኝ የፈረደባቸው ቅን የማዳም ቅመሞች ጓደኞቼ የሚያውቁኝ አይዞሽ እናግዝሽ፣ ምን እንተባበርሽ አይደለም ሀገር ውስጥ ያሉ ከሀገር ውጭ ያሉ እንኳን ጠይቀውኛል። ኖ ግድ የለም እየሰራው ራሴ ነኝ የማስተካከል። አመሰግናለሁ። ስለ አንተ ደውለ አይዞሽ ሙኒት ብለኸኝ ነበር። አሁን መተህ ደብቄልሽ ምኑን ነው የደበክልኝ? የትኛውን ነገር ምን ኖሮኝ ነው አንተ የደበክልኝ? አሁንም ድንበሩን ማንም ካለፈ መንካት የማይገባውን ፓርት ከነካ ማንንም አልለቅም።
አስይዛለሁ ብለሽ አውርተሻል። ለምን ምን ነበርና በእኔ እናንተ መሃል የትኛው ግጭታችን ነው እኔ እንዳስይዘህ የሚያደርገው? ምንም አይነት ነገር አልነበረም በመሃላችን። አንተን ለማስያዝ የሚያስደርገኝ ምንም አይነት ነገር የለም። አሁን ግን ድንበርህን ስታልፍ ደግሞ አደርገዋለሁ። ለከሬ አወራሽ የምትለው ለአንተም ነግሬሃለሁ። ይሁን እዚህ ጋርም እነግርሃለሁ። አብራችሁ አውርታችሁ ፈትፍታችሁ ምን ብላችሁ ካባዛችሁ እናንተን ካላችሁ በኋላ እኔ ጋር የምትመጡበት ሰበብ ወይ ሳራ ጋር ወይ መሲ ጋር የምትመጡበት ሰበብ ምንድን ነው? እኔ አቶ ወርቁ አይተነህን አደንቀዋለሁ። እንደ ማንኛውም ኢትዮጵያዊ ህዝቡን ስለሚረዳ መልካም ስራ ስለሚሰራ ወጣቶቹን ስለሚያበረታታ አደንቀዋለሁ፣ አመሰግነዋለሁ። ከኔ በላይ ግን ልትቆረቆርለት የሚገባህ አንተ ነህ። አንተ ልትቆረቆርለት ይገባል። ለእኔ አይደለም ቪዛ የተሰራልኝ፣ ለእኔ አይደለም መንጃ ፍቃድ አውጣ የተባልኩኝ፣ ለእኔ አይደለም መኪና ይገዛልሻል የተባልኩት፣ እኔ አይደለሁም በነከሌና ከሌ ሰበብ ሳገኘው የነበርኩት። ይገባሃል? ራሴን በራሴን ማስተዳደር ሴት ነኝ። ማንንም በጥሩነቱ አመሰግናለሁ። ማድረግ የምችለው ነገር ሲኖር ስለሚመለከተኝ ነገር አደርጋለሁ። አንተ ስለሚመለከት ጉዳይ መተህ እዚህ ጋር ሳራና ሄለን አስቀምጠህ ለምን አታነጋግራቸውም? ከዛም አልፎ አንተ ከ25 አንበሳ በላይ ነው የተደረገልህ አይደለ? 25 አንበሳውን ሰጥተህ ለምን ወይ መረጃውን አትቀበልም? በፈለግከው መንገድ እውነት ከቆረቆረህ፣ እውነት ካሳዘነህ፣ አንተ እውነት ከተሰማ ይሄን ለምን አታደርግም? ለሙን ይደብቄላታለሁና ሳሪን ረድቻለሁና ብድግ ቁጭ አድርጊያቸዋለሁና ምን እናርግኛ? አውሪው ነጋሪው ሁሉም አሉ አይደለ እንዴ? ለሌላ ነገር እንደምታርበደብዳቸው በምላስህ እንደምታንጫጫቸው ቁጭ አድርገህ መጠየቅ መብትህ ነው። ለምን ወደኛ ዞርክ እንዴ? አንተ አባቴ ነህ፣ ባሌ ነህ። ማነህ ይቅር እንድልና እንዳልል የምትከለክለኝ? በምን ሰበብ? በምን ሰበብ? ቤቱ ክፍት ነው። ናና ተናገር የደበክልኝን ነገር በሚሊዮኖች ታሪክ የትኛውን ታሪክ ናና ተናገር፣ ናና ተናገር። ለምን ስሟ በደህና ነገር ተጠራ? ችግር አለብህ? ለገዛ ወንድምህ ባደረግኩት ነገር እሷ ለምን ተጠራች? ችግር አለብህ? ሂድና ከነሱ ጋር ተነጋገር። ወይም ደግሞ ያደረግኩትን አንተም አድርግ። 1,000 ሆነ 2,000 5,000 ሆነ 10,000 አንተም አድርግ አብረህ። እኔ እንድታውቁልኝ ብዬ ያደረግኩት ነገር የለም። እርስ በእርሳችሁ አውርታችሁ ያወቃችሁት አይደለ እንዴ? ሲደረግ መከራ፣ ዝም ሲባል መከራ። ምን ይደረግ? ምንድን ነው የሚፈለገው? አንተ ስንቱን ሰው እያሸማቀክ ትኖራለህ? በሴትነታችን ክብራችንን ስለምንፈልግ ነው እንጂ ምን ታመጣለህ? ማነህ አንተ? ምን ታመጣለህ? አጠገብህ ነኝ ያለሁት አይደለ? ዛሬ ኤቲኤም ላይ ቆመ ከሰዎች ጋር ቆመ ብር ስታወጣ ማን እንዳየህ አንተ ታውቀዋለህ አይደለ? ጠፍተኸኝ አይደለም። ይሄንን ወቅ። ለማናችንም ቢሆን አተነህ አይምሰልህ። ጠብቀኝ። ይሄ ከሆነ ጠብቀኝ፣ ምንም ችግር የለም። እኔ በምላስ እንዳንተ መሳደብ አልችልበትም፣ መሳደብም አልፈልግም። ያለ ምንም ሰበብ ቤቱ ክፍት ነው። መተህ የፈለግከውን መጠየቅ ትችላለህ። አለውኛው የደበክልኝንም ና ንገራቸው አለሁኝ። ፊት ለፊቴ ንገራቸው። እኔ ስም ሳላነሳ አላወራም። እኔ በሌለህበት ማውራት አልፈልግም። አለህ ናና ተናገር። የፈለጋችሁትን ጻፉ፣ የፈለጋችሁትን በሉ። ሀቄን ግን አወጣለሁ። ያን ሳደርግ ደግሞ ቅድመ ጥንቃቄን አድርጌ ነው። ምን ማድረግ እንዳለብኝ አውቄ ነው የማደርገው። እሺ ናውጣና ተናገር። እኔ አለውኝ። ማንም እንዲተባበረኝም ማንም እንዲያግዘኝም ማንም ሆ እንዲለኝም አልፈልግም። እኔ ግን አለው። ቤቴ ክፍት ነው። በመጣ ሰዓት አስገቡት። ሊጠይቀኝ የሚፈልግ በመነጋገር የሚያምን ስነ ስርዓት ያለውን ንግግር የሚናገር ሰው ሁሉ ገብቶ መጠየቅ መብቱ ነው። ይሄንን በተመለከተ ቀይ መስመር ሲያልፍ ማንም አይለቅላችሁም። ይሄንን ወቁ።
ጥያቄ እኮ አለ። ብለሻል አላልሽም ስትሏት እኮ አልኩኝ አላልኩም ትላለች አይደለ? ወይም ደግሞ ማን ብሏት እንዳለች ትናገራለች። እናንተ ጉዳዩን ከማወጣጣት ይልቅ እውነት ነው ውሸት ነው ከማለት ይልቅ እነሱ አንድ ላይ መጡ። ምን እንሁን? ምን ሆነን እንምጣ? በየግላችን ነበር እየመጣን ይቅርታ መባባል ያለብን። ግሩፕ ሆኑ። ዛሬ ነው እንዴ እኛ ግሩፕነት? አንተ አብረህን ስትቀመጥ አልነበር እንዴ ከኛ ግሩፕ ጋር አብረህን ጥያቄ ስትመልስ ወይም ደግሞ የተወሳሰበ ነገር ስትፈታ አልነበር እንዴ? የኛ ግሩፕነት ዛሬ ያሳሰበው ለምንድን ነው? ጥሩታ ጥሩት ወይስ እኔ ስወጣ ብቻ ነው እየገባ የሚሳደበው? ከሰው ፊት የማያወራ ሰው ደግሞ ተቀባይነት የለውም። አልተኛም አለ። ጥሩት አህያውን ፈርቶ ዳውላውን ያወራችው አያለች፣ ያቀበለችው አያለች። ምንኛ ላይ ያንጠላጥልሃል? ምን እንደደበክልኝ ምናና ተናገር። ሬዲ ነኝ። ምንም የተደበቀ ህይወት እንዲኖረኝ አልፈልግም። እኔ ግልጽ አደርግላቸውናልና እኔ ስወጣ ወይም ደግሞ ሌላ ቤት ሄደ ለማውራት ከሆነ እኔ አንተን ቁጭ ብዬ ሳልተኛ ጥበቃ አላድርም። የምትናገሩት ነገር ካላችሁ ተናገሩና እንውጣ። ኻላስ ቁጭ ብዬ ሌሊቱን እሱን አልጠብቅም። ከስራ የገባው የደከመኝ ሰው ነኝ። መተኛት እፈልጋለሁ። ገና ስንት ነገር ይጠብቀናል። ለጊዜው ከይቅርታ ጋር ከእሱ ጋር አግባብ የሌላቸው ሰዎች አይግቡ። ሌላ ነገር መምሰል የለበትም። ስለዚህ የተደበቀ ነገር የለኝም ማለት ነው። መጥቶ ድብቁን ነገር የሚናገር ሰው ከሌለ የተደበቀ ነገር የለኝም ማለት ነው። ሳሪ፣ መሲ፣ ሰኒ ማንም ሰው ማለት የሚፈልገው ነገር ካለ በሉ። ከሌለ ጠያቂ ከሌለኝ እወጣለሁኝ። እኔ የመጣሁት የምጠየቀው ነገር ካለ መልስ ለመስጠት ነው። ጥያቄ የለኝም። ምክንያቱም እኔ ተረጅም አይደለሁም፣ ተረድቼም አላውቅም። እኔ እርዱኝም ብዬ ጽፌም ምንም አላውቅም። ከይቅርታ ጋር ማንም ሰው ጊፍት ሲሰጠኝ ይቀበላለሁ። እንዲህ አይነቱ ነገር ስህተትና ኃጢአት ከሆነ ደግሞ የተሰጠኝን ብር መመለስ እችላለሁ። ከዛ ውጪ ምንም አይነት ነገር የለብኝም። ተረድቼም አላውቅም፣ ወደፊትም አልረዳም። እግዚአብሔር ይመስገን ሰርቼ የማድርሰው ነኝ። ይሄንን ብቻ ነው። ከዛ ውጪ የሚጠይቀኝ ሰው ካለ ደግሞ መጥቶ ይጠይቀኝ። ጨርሻለሁ። እሺ፣ ከስተመር ስላለ ነው። ከይቅርታ እኔ ላውራ ስልክ ገብቶብኝ ነበረ። ትንሽ ጉንፋን ይዞኛል፣ ቅዝቃዜ ምናምን
እንዴት ናችሁ? 9500 ሰው ነው። በስማም ለወሬ ያላችሁ ጉጉት። ግን የእርዳታም ይሁን የግለሰብ ብር የበላሁት ካለ በመረጃና በማስረጃ ለዚህ ህዝብ አስረክቡና ህዝቡ ፎቶዬን ዘቅዝቆ የሳውዲው ከዱባይ ከዱባዩ ወደ ባህሬን እያሸጋገሩ ርግጥ ያርጉኝ። የሰው ሀቅ የበላሁት የእርዳታ የበላሁት ካለ አለቀ። ከዛ በተረፈ ግን እኔ ስፔሻሊ እኛ አንድ ቀን የተባለውን እኔ አሁንም ስም እንዳልጠራ ነው። ገባችሁ? ተከበሩትን ሰው አልጠራንም። እስክታም ሲወረድ የተቀበሉት የቀመሱት ሌሎቹ ሆነው በቃ እንደ ጦስ ዶሮ ሁሉም ቦታ ላይ መሲ ብርጅስቶን ጡል ስለምል ብቻ አይ በቃ መሲ ላይ ይደፍደፍ፣ አይ ችግር የለውም እንደ ጦስ ዶሮ ትቀጥቀጥ ምናምን ነው፣ አይሰራም። እና ለህዝቡ የእርዳታ ብር የሰረኩት አይደለም። የእርዳታ ብር አልኳችሁ። በስራዬ እንኳን ተሳስቼ የበላሁባችሁ ሰዎች ካላችሁ በመረጃና በማስረጃ ለዚህ ማህበረሰብ አምጡ ስል ኮራ ቀብረር ብዬ ነው። አንደኛ። ሁለተኛ ነገር ደግሞ አትነካኩኝ። የሰረኩትም የማንም እርዳታ የማንም ምንም አያስፈልገኝም። ከኢትዮጵያ ጀምሬ ጧፍና ቄጠማ ሸጬ እዚህ ጋር ዓለም አቀፍ ቴክኖሎጂዎችን እየሸጥኩ ያለው ሰው ነኝ ለማለት ነው። እና መረጃችሁን አምጡና መሲ ብርጅቶ ሰርቃለች ስትሉ አምጡ። በዚህ አጋጣሚ ግን ያው መሲና ተብዬ ጃጓር ጋር ደወልሽ እንትና ጋር ደወልሽ ተብዬ ቅጥቅጥ ስደረግ ከዛ ደግሞ ያው እግዚአብሔር ደግሞ ውስጣችሁ ንጹህ ከሆነ ምንም ችግር የለም። መንገዱን ሁሉ ጽርጊያውን ሁሉ ይላል ያገሬ ሰው ምን ይላል? ጠዋት ተነስታችሁ ባደረ ውሃ ፊታችሁን አትጣጠቡ። እኔ ጠዋት ስነሳ በንጹህ ውሃ ፊቴን ታጥቤ የምወጣ ልጅ ነኝ፣ ምንም የለብኝም። ስለዚህ አሁንም በጣም ኮራ ቀብረር ብዬ የምናገረው ምንም ውስጥ የለውበትም። ዛሬም ነገ ምንም ውስጥ የለውበትም። ከነገ ወዲያ ምንም ውስጥ የለውበትም። ዘለዓለም ምንም ውስጥ የለውበትም። የማንም 5 ሳንቲምም የማንም 0.5 ሳንቲምም የተሰጠኝም የለም፣ የተቀበልኩትም የለም፣ ያነሳሁትም ስም የለም። ስለዚህ መሲ እርዳታ ብር በርቻ የተረዳበትም አካውንት እና ደግሞ የወሰድኩትን ብር ካለ ለህዝቡ ይፋ አድርጉና ህዝቡ የራሱን ግንዛቤ እንደባለፈው ይሰጣል። አመሰግናለሁ። ሙኒቴ ቻው፣ ደህና ደሩ። ቦታ ይመልሱኝ እና አንድ መጨረሻ ላይ ደግሞ እኔ ማንም የቲክታክ ሰው የኔን ገበና እንዲደብቅልኝ አልፈልግም። ዘርግፉት። እነማን ምን ሆናችሁ የኔን ገበና ትደብቃላችሁ? የሚደበቅ ማንነት የለኝም። መደበቅ ያለበት የሆነ ነገር እንትን ይልብኛል ብሎ መሽቆጥቆጥ ያለበት አካል ካለ ይሽቆጥቆጥ እንጂ እኔ ምንም የሚያስፈራኝም ምንም ነገር የለብኝም። ምንም ነገር ነው የሌለብኝ። እሱንም ደግሞ እያደረ ሁላችሁም የምታዩት ነገር ነው። ስለዚህ ወዶቼ ፍቅሮቼ አዳዲስ ሞባይል ፓወር ባንክ ቻርጀር እንዲሁም ታብሌት አስገብቻለሁ። ችግር የለውም። እኔ ጥያቄ አይ ዶንት ኖ በሴትነትሽ መሰደብ አለብሽ ወይም መሰደብሽ ትክክል ነው የምል ሰው አይደለሁም። ያው ምን እንዳገናኛችሁ እናንተ ነው እኛ ስለማናቅ ነው። እኔ በበኩሌ ስለማላቅ ነው ቤቴን የከፈትኩት። ለመሰደብ ያበቃኝ ነገር ምን እንደሆነ ስለማላቅ ነው ቤቴን የከፈትኩት። ምናልባት በሰው ቤትም እንደ ልቤ ላልናገር ስለምችል በሚል ማለት ነው። ኦኬ፣ እሷ ስልክ ገብቶባት ነው መሰለኝ። ኔትወርኳን ያስወረዳት ወይስ ምንድን ነው? ቢ ተደውሎባት ይሆናል። ትመጣለች።
እንደሚል ብታዩ ሸክላ በጣም ውድ እኮ ነው። በዛ ላይ ይሰበራሉ ይሰበራሉ። ማሬ እኔ ስለሌላው አያገባኝም። አንቺን ግን መጠየቅ እችላለሁ። ቤትሽን የከፈትሽውን እንጠይቀሽ ነው አይደል? አዎ። ለ3 ወር የሚቆይ 30,000 ድርሃም ታበድርኛለሽ? በ7,000 ሰው ክቡር ከንቲባ ምንም ዝም ብሎ ማንንም መክሰስ አይችል። እኛ ግን የተሰማን ነገር የህዝብ ገንዘብ በልታችኋል የሚል ጥያቄ መጥቶባችሁ እናንተ የህዝብ ገንዘብ እንደበላችሁ ሁላችንም አይምሮ ውስጥ ተቀርጿል። ይሄ ነገር ምን ያህል እውነት ነው? ሙኒት አንድ ሰው ራሱ ያለው ሰው ብቻ መጥቶ መጠየቅ ግዴታው አይደለም መሰለኝ። ኦኬ ጃፒ፣ አንድ ነገር ልንገርህ። እዚህ ሀገር ያለ መንግስት የምንተነፍሳትን ትንፋሽ ያውቃታል፣ አይደለም የምንሰራውን ወንጀል። አንተ እስክትነግረው ወይም ሌላው መጥቶ እስኪነግረው የሚጠብቅ የለም። ሁሉም ራሱን ያውቃል። ኦኬ፣ የተሰራ ስህተት ካለ መጥቶ ነው ብድግ የሚያደርግህ። ይገባሃል? እሱ በሚያወራው ልክ እሱ ደብቆልኝ እኔ ወንጀለኛ ሳልሆን እዚህ ሀገር ላይ ልኖር አልችልም። አንድ ሰው ህገወጥ ከሆነ ለምሳሌ ምናልባት ህገወጥ ከሆነ ለማግኘት ሊያስቸግር ይችላል። እኔ ግን ህገወጥ አይደለሁም፣ ህጋዊ ሴት ነኝ። የመንግስት ስራ የምሰራ ሴት ነኝ። ቤት ያለኝ ሴት ነኝ። ልጆች ያሉኝ ሴት ነኝ። ብፈለግ የምጠፋ አይደለሁም። የምታጣ ሰው ፊት ለፊት ያለው ሰው ነኝ። ስንት ነገር ደብቄልሽ ያኖርኩልሽ የምባል ሰው አይደለሁኝም። ወንጀል ሰርቼ ከሆነ መንግስት አይለቀኝም። መጀመሪያ ጆከር እኔን እዚህ ጋር ከማምጣቱ በፊት መንግስት አይለቀኝም፣ እሱ በሚለው ልክ የሰራሁት ወንጀል ካለ። ነገር ግን ስራ ጀምሬ ስራ ተበላሽቶብኛል። ይሄን ደግሞ ራሴ በአንደበቴ ስናገረው የነበርኩት ነው። ከዛም አልፎ ተርፎ ደግሞ የተበላሸብኝን ስራ ገንዘብ በመመለስ እየካስኩኝ ነው፣ እያስተካከልኩኝ ነው። ካሳ ሳይሆን ሀቃቸውን በመመለስ ማለት ነው። አንድ ሰው እዚህ ጋር መጥቶ ስራ ተበላሽቶብኛል፣ ገንዘብ እየመለስኩኝ ነው ሲል ሌባ ነው ወይስ ሲጠፋ ሲደበቅ ከሀገር ሲወጣ የያዘውን ብር ይዞ እዚህ ጋር ነው አይደለ እንዴ ሌባ የሚባለው ወንጀለኛ የሚባለው? ቁጭ ብዬ ተነጋግሬ ተዋውዬ የጨረስኩትን ነገር ኢቭን በአጭር ጊዜ ውስጥ እከፍላለሁ ስል ጊዜ ስጪ ከ6 ወር እስከ 1 ዓመት ምናምን ብለው ሲሉ በጣም ጥሩ 6 ወር ጊዜ ይሰጠኝ ብያለሁ። ይሄ ደግሞ ራሳቸው በመረጧቸው ሰዎች ማለት ነው። እንዲያውም በህግ ቢሄዱ ኖሮ ይቀልልኝ ነበር። ማለት በህጋዊ ሳይሆን ሰዎች በተሰባሰቡ ሰዎች መሀል ነው ይህን ውል የተዋዋላችሁት። ስለዚህ የሚዲያ ህግ ፈራጆች ናቸው እነሱ ናቸው ያሉት። እነሱን አምነው መጥተዋል። ሲጀምር የተደረገውን ነገር ልንገርህ ጃፒ። ምንድነው የተደረገው? ፕሮሰስ ከጀመሩት ልጆች መካከል 41 ልጆች እኔ ጋ ነበሩ። ከነሱ መካከል ከሁለቱ ጋር ተጋጨው። ከሁለቱ ጋር ስጋጭ ያው ስለዘገየባቸውም ነው። ስጋጭ ይመጡና ለመብረቁ ይነግሩታል። መብረቁ እያስማማን እያለ እኔ አልስማማም አልኩኝ እነሱ ባሉት መንገድ። ምክንያቱም በሰው ልታስፈራራኝ ስለሞከረች ያን ሰዓት ላይፍ ላይ መታ እሱ ቁጭ ባለበት ስታወራለት እያለቀሰች ምናምን እነ ቴምር ገቡ፣ እነ ጃጓር የሚባሉት ገቡ። እንዴ እንደዚህ ተፈጠ። ያው ተሟሟቀና ምን ተብሎ በማግስቱ ቪዲዮስ ተሰራ። በሙኒት ፕሮሰስ የጀመራችሁ ልጆች የተበላችሁ ኑ ተናገሩ ተባለ። ፈህምት? እንደዛ ሲሏቸው ፕሮሰስ የጀመሩ ልጆች ቀጥ ብለው መጡ። ምክንያቱም አንደኛ ዘግይቶባቸዋል፣ ሁለተኛ ነገር ይሄንን ሲሰሙ ደንግጠዋል። መጥተው ተደረደሩ፣ ስም ሊስታቸውን ሰጡ። መብረቁ በውስጥ በኩል ላከልኝ። ከላከልኝ መሀል የጎደለ ነበር፣ ያውም ጨምሬ እኔ ጋ ያሉት እነዚህ ናቸው ብዬ ነገርኩት። ከዛ ላይ የገቡ አገር ውስጥ የገቡ ልጆች አሉ፣ በራሳቸው መንገድ የመጡ ልጆች አሉ። አይመለከታቸውም። አሁን ለምሳሌ እነዚህ ጀስት ቁጥሩን ለማብዛት የተደረገ ነገር ነው። ኤኒዌይ በላከልኝ መሰረት መጀመሪያ 10 ልጅ፣ ከዛ በኋላ አሁን ደግሞ 4 ነው 5 ልጅ 6 ወር ሰጥተውኛል። እኔ አልጠየቅኩም 6 ወር። የ6 ወር ጊዜ የሰጡኝ እነሱ ናቸው። በ6 ወር ውስጥ ከፍዬ ጨርሳለሁ። እንዲያውም ሳስበው በጣም ነው ያጠፋሁት። እኔ ሂዱና ክሰሱኝ ብልና በመንግስት ቢሆን ኖሮ
ኢንካሜ እየታየ አመት 2 ዓመትም ሊሰጠኝ ይችል ነበር። ግን አንድና አንድ የምፈልገው ነገር አልክድም። ታሪክ ቢመጣ አልክድም። ሳልክድ እዚህ ጋር መጥቼ ራሴ ተነጋግሬ የጨረስኩትን ነገር ደግሞ ሌባ አልባልበትም። የትኛውን ደላላ ሰድባችሁ እንኳን ስንት ነገር አድርጋችሁ ብር አስመልሳችሁት ማንንም አላስመልሳችሁ። እኔ እኮ በፍቃዴ ነው መልሳለሁ ያልኩት፣ አስተካክላለሁ። ስለዚህ አንቺ የሚደበቅልሽ ምንም አይነት ወንጀል የለም። ምን ሰማ እዚህ ጋር እንደው ጃፒ አንድ ነገር ልንገርህ። አሁን እኔ ለ3 ወር የሚቆይ 30,000 ድራማ በድርኝ ስላት አትቀልድ በእናትህ። እኔ የሆነ አንጀት ቀልድ አይደለም፣ እግዚአብሔር ቀልድ አይደለም እኮ እሱ ይቆይና፣ ምክንያቱም እቺ ልጅ ገብቷል፣ ሴት ነች። ያሟቸዋል እንዴ? እኔ እኮ የደረሱ ልጆች አሉኝ፣ ይሰማሉ ልጆቿ። ገባህን? ህፃናቶች አይደሉም። በምክንያት ነበር ያንን ጥያቄ የሚሰሙ ልጆች ናቸው። ስለኔ በዚህ ያንን ጥያቄ ጠየቁሽ በምክንያት ነበር። ሙኒት አንድ ያልገባሽ ነገር እንዳይኖር እዚህ ጋር እንዳብራራልሽ ነው። አንቺ ነገሩ አካሄዱ ያልገባሽ እንደሆነ ይሄ ነገር ሲፈጸም አውቃለሁ። ብዙ ሰው በተሰበሰበበት እንደዚህ አይነት ሰዎች አሉ። በዚህ ደረጃ ብዙ ሰዎች ተሰብስበው ከዚህ በፊትም ይሄ ማን ነበር ጃጓር በጣም አልባሌ ነገር ሲናገርም እሰማለሁ። ይሄ ነገር ግልጽ ነው፣ ሁሉም ኢትዮጵያዊ የሚያውቀው ነው ሚዲያ ላይ። እኔ አሁን አነጋገሪ ትንሽ ለአንቺ እየቀለድኩ ምናምን እንዳይመስልሽ ቁም ነገር ነው። እና ያልታወቀ ወይ ያጭበረበርሻቸው ሰዎች የሉም አይደለ? ከነዛ ውጭ አጭበረበረችኝ የሚል እስካሁን አልሰማሁም። ፕሮሰስ ጀምሮ ያልተጨረሰልኝ ተጭበርብሮልሽ ማለት አንቺ አጭበርብረሽ መከታ የሆነልሽ እንዳትናገሪ ሰዎችን ያፈነልሽ ሰውም የለም ማለት ማ አይ አነጋገሩ ሪከርድ ስለደረሰን እኮ ነው። ለዛ ነው እኮ ይምጣና ይናገር። እኔ እኮ ፈቅጃለሁ። ኦኬ በስንት ያንን ሁሉም ሰው ያውቀዋል ብዬ ነው። ሁሉም ሰው ያውቀዋል ብዬ ነው። እኔና ጆከር ለመጨረሻ ጊዜ ያወራ ነው መባ በምትባል ልጅ ኬዝ ግጭት በነበረ ሰዓት ከነሱ እሷን ዛንትን ሲሏት ከነበሩት ጋር በመሀል ገብቶ አናግሮናል። አለቀ። ከዛ በኋላ የተነጋገርንበት ምን ወንጀል ነው? ብዙ ሪከርድ አለኝ እኮ ተብሏል። ያውጣ። እሱንማ እየጠበቅን ነው። ዛሬ ሁሉም ተነስቶ ሪከርድ አለኝ ይላል። ሪከርዳችሁን አውጡና ሰሙን ገላግሉ። የሚደብር ነገር ከሚፈጠር መገላገል አውሩ። ይኸው ሄለንን አላያችኋትም እንዴ? ጣጣ አርጋ አይደለ እንዴ ያሰማችሁ? ኮንፊደንስ ካላችሁ ያን ያህል መረጃ ካላችሁ አውጡት እንዴ። ለማን ነው የምታስቀምጡት? ለህዝብ አይደለ እንዴ ቆማችሁት? ለህዝብ አዝናችሁ አይደለ እንዴ? አውጡና ተናገሩ፣ አሳዩ። ሼም ትተናችሁ ነበረ። አሁን ከኔ ጋር ስለተጣላችሁ አወጣለሁ ነው የተባለው። ምን እስኪ ጥያቄ ጃፒ፣ አንድ ጥያቄ አለኝ። ተጣልተናል። በምንድን ነው የተጣላ ነው? ከሱ ጋር ማናውቀው ጠብ እኔ ፐርሰናል በምንድን ነው የተጣላችኋል ነው የሚለው እሱ። ከጉቺ ጋር ስለተናገሯት ነው የሚለው። ጉቺን ስለተናገርናት እሱ ምን አገባው? አወልሽ እኔ በሴቶች መጀመሪያ ነገር በዚህ ሰዓት ሲጀመር ከጉቺ ጋር ጠብ የለንም። ምን አይነት ጠብ ነው ያለን? ይቺ ቅራኔ ዋለች አይደል? አየር ላይ የሆነ የተነጋገራችኋት ነገር መሰለችኝ። እና እኔ በሴቶች ጠብ አያገባኝም። ሴቶች መጣላት መታረቅ ትታረቃላችሁ። ደግሞ አይተናችኋል፣ አብራችሁ ተመልሳችሁ ገባሽ? እና በእናንተ ጸብ ውስጥ ወንድ ልጅ መግባት የለበትም። ሲጀምር ከኋላ ሆነን መተቸት ካለብን እናንተን መተቸት እንጂ እኛ መሀላችሁ ገብተን አንቺኛዋ ጥሩ ነሽ አንቺኛዋ መጥፎ ነሽ የሚል ሀሳብ የለውም። የኛ ግሩፕ ጅቦ አለው ታሪኩን የምታውቅ ከሆነ ታሪኩን የምታውቅ ከሆነ ኢንቮልቭ ማድረግ ትችላለህ። የማታውቅ ከሆነ ግን ሙኒትዬ፣ አሁን ሌላ ቦታስ ሰው ቢጠራሽ እየሸፈንኩልሽ ነገር አለ ብሎ ቢጠራሽ ትመጫለሽ አይደል? የትኛውም ቦታ ላይ ማንንም በትክክል ውሎ እንዳያድር እኔ የራሴን እርምጃ ወስጃለሁ። ገባ? እየሰማ ነው አይደለ? የኮሚቴው አባል በኮንፊደንስ ሰምቻለሁ። በቃ ይሄን ነገር አሁን የትም ቦታ ግን ክብሬ የማይነካበት እንደኛ አለንልሽ። ለክብርሽ በስነ ስርዓት የሚወራበት ቦታ ፍቃድ ስለ ክብር እንዳትጨነቂ ሙኒቲ። ስለ ክብር ስድብ የማምሰው አይደለም፣ ስድብም አልችልበት። ወንጀለኛ ካልሆንሽ ሙኒት፣ የምሬን ነው የምልሽ፣ ወንጀለኛ ካልሆንሽ ያለብሽን እውነታ በስርዓት ማስረዳት እኔ የምገምተው ምን እንደሆነ ልንገርህ። ምናልባት እዚህ መብረቁ ጋር ያሉትን ልጆች አስተባብሮ ሊያመጣ ከሆነ ደግሞ ስቄበት እወጣለሁ። አትፈልጊም? ከነዚህ መሀል ደግሞ ልንገርህ፣ ከነዚህ መሀል አስረግጬ የምናገረው እዛ ቤት ተነጋግረን ጨርሰን እዛ ቤት የስም ሊስታቸው ተሰጥቶኝ እያስተካከልኩ ያሉ ልጆች
በዚህ በኩል ተዘርፈናል ብለው ከመጡ ዝርፊያ ከሆነ በህግ ይቀበሉኝ። ታሪክ ይመጣል። በጸባይ እንዲምሰጠው ሰው የለም። አንድ ያልገባሽ ነገር አለ። ቆይ ጃፒ እዚህ ጋር አስተካክላት። ቆይ ጃፒ ሙኒቲ አንቺ ያልሽው አሁን ከዛ ቤት የመጡ የድሮ ምናምን አይደለም። ኖ እሱ አይደለም ኬዙ እኮ ዋናው ተደብቆልሻል። አጭበርብረሽ ተደብቆልሻል። እሱ ያውጣ ፈቃደኛ ነኝ። ከዚህ ውጭ አጭበርብሬ እኔ ተሸፍኖልሻል። አጭበርብረሽ ተሸፍኖልሻል ምናምን የተሸፈነው ምንድነው ነው እንጂ እዛ ያለፈው እኔ 53 57 ምናምን ሲሉ ሰማ ነበር ጃጓር። እሱን አይደለም ግን የሆነ ተጭበርብሮ ተሸፍኖልሻል። ለኔ ተገን ሆኖልሻል። የሰማሁት እንደዛ ነው። ሪከሩ ብዙዎችን ላሰማሽ እንዲገባሽ ወይስ አለሽ? እስቲ አንድ ጊዜ አሰሚና እንዲገባ። ኮሚቴያችን እኮ ያቀሳስራል። ሙኒት የኔን የሶስት ወር እንዳትረሻ። ስማ ጅቦ፣ ይሄ እኮ ሲሪየስ ነው። እቺ ልጅ ነገር ልጆቿ እኮ ይጠይቋታል። እናታችን ለምን እንደዚህ ያደረግሽ ይሏታል። ለምን በማይሆን ነገር ስሙ ይጠፋል። ገባ? እሱ ኦልሬዲ ተተርጉሞ የተቀመጠ ነው። በአማርኛ እሱ ያለውን አሰማችኋለሁ። እሺ ያልደበኩላቸው ሳራን ብትሆን ያልደበኩላቸው ነው። ቆይ በደንብ የሚሰማውን ላደርግልህ። እውነትን የምናገረው አንድ ነገር ሲሆን ብቻ ነው። ለምን መሰለ? እኔ ሳራ ለሀበሻ ትልቅ ሰው ናት፣ አስታራቂያችን ናት፣ ትልቅ እህታችን ናት፣ ትልቅ እናታችን። እኔ በዚህ ይዘው የሳራ ለሀበሻን ሀቅ የሚያወጣላት እሷና እሷ እና ያቺ ወደ ግራና ወደ ቀኝ ቅዳሜና እሑድ የምታይ ሴት ናት። ግን እኔ የተናደርኩበት ምክንያት ምን እንደው ታውቃለህ? ወርቁ አይተህ ነው። እኔ እውነቱን ሳራ ዳጣ የምትባለው ረድቷታል። ለማንም ሰው ረድቷል። የወርቁ አይተህ ነው እውነት ሳይወጣለት እነሱ ተሰባስበው የራሳቸውን ብቻ እንደ ግሩፕ ፈጥረው እኔን ያመመኝ ነገር እንደ ግሩፕ ፈጥረው ምን ሆኖ መጡ መሰለህ? እኔ ልፈራ ጆከር ሊፈራ ማን ሊፈራ ሚዲያ ላይ ያለ በወርቁ በኩል ያለ ሊፈራ ሳራን አጅበው መጥተው ሳራ እንደ ማስፈራሪያ እነሱን ተጠቀመችባቸው። ለምን? ዮኒ ማኛ ጆከር እውነቴን አውጡልኝ ይህንን ብላ በወርቁ አይተነው ላይ ውሸት አሳውጃብኛለች። በሆነ ቤት ላይ አገናኙኝና ይሄ ሀቅ ይውጣልኝ ሄለን እና እኔን አገናኙን ስትል ያን ጊዜ ሄለን ስቀር ውሸት አምናት ብለን እኛን እንደመደዋለን። እነሱ ግን ግሩፕ ፈጥረው መጡ አይደለ? ምን ይሰማሃል አንተ ስታስብ? አይ ልክ ነህ። በዚህ ምን ሁኔት የምትባለውን ብትሆን እኔ ነኝ ያልደበኩላቸውን። ሳራን ብትሆን ያልደበኩላቸው ነው የለ። ሳራ ማለት ይችኛቱ ቢጃማ የምትሸጠው ናት። ጉቺ ብትሆን አላውቃትም። ባሌ ገዛችው ሰው ስሜን ጠርቶ ብዙ የደበቁላቸው ነገር አለ። በሌላኛው ሪከርድ ላይ ደግሞ ሌላም አለ። እኔ እዚህ ጋር አንድ ጥያቄ አለኝ ሊገባኝ ያልቻለው። የሰውን ልጅ ይቅርታ ለማለት ህዝብ ማማከር ወይም ደግሞ እሱን ማማከር ነበረብን? እናንተን አንዳችሁንም ሳናቃችሁ ነበርን እኮ ከሳራ ጋር ነበር ነው። አይደለም አሁን ሙኒት አንቺ ይህንን ሰምተሻል፣ የተከሰስሽበትንም ሰምተሻል። የተደበቀልሽ ነገር አለ እስከ ዛሬ በሼም ነው እና ይቅር በሉኝ የሚልም አለ እዛ መሀል ላይ ካየሽ መረጃ። በእኔ ጉዳይ ነው እንደ ይቅርታም የጠየቀው ማለት እናንተ በሰራችሁት ኃጢአት ተባብሮ የህፃናትን የንጹሐንን ገንዘብ ስለበላችሁ በዛ ነገር ላይ ተጸጽቶ እንደሆነ ነው የተነገረን። እኛ የሰማነው ሚዲያ ላይ ያየነው እሱን ነው አይደል? ስለዚህ ይህንን ነገር እናንተ ጋር ያለው ወንጀል ካለባችሁ ለህዝቡ መታወቅ አለበት፣ ይውጣ። አንቺ ከተጠራሽ ዮኒ ማኛ ጋር ቢሆን መምጣት አንቺ አትፈሪም። ነገሩ ብዙ ቦታ ይተንሻል። ለምንድን ነው የምፈራው እኮ? ለዛ ነው በኮንፊደንስ አሁን ዮኒ ጋር ነው ይሄ ነገር የተወራው። ዮኒ ቤቱን ሲከፍት ምናልባት ካልመሸብሽ ብንጠይቀው መተሽ ማብራራት ችግር የለብኝም። አንቺ ጋር ምናልባት ደብሮት ላይመጣ ይችላል። እሱ ጋር ዮኒ ደብሮት ላይመጣ የሚችልበት ቤት ደግሞ ይደብረኛል መሄድ። እንደዚህ አትበለኝ እምልሽ። ምን አለ እሱ? በቃ እስካሁን እኮ ጠራሽ እኮ አንቺ በግልጽ ጠርታለች። አያጅቡ ጆከር ነው እንደ የምትለው ያ ጠርተሻል ነው የምልሽ። ጠርተሹ አልመጣም። አንቺ ጋር አልተመቸው ሊሆን ይችላል። ስለዚህ ሌላ ቦታ ተገናኝተሽ አንቺም
መሲ ብርጅስቶን የተከሰሳችሁት ማነች? ከዛ ሳራ ዳጣ ነች። ሳራ ላበሻ እነሱም ፈቃዳቸውን በራሳቸው ትጠይቃቸዋለህ። እኔ ግን ፈቃደኛ ነኝ ኤኒታይም። በእውነት ግን ጀግና ነች። በእውነት አገር መምራት ያለባት ሴት ነች። እንደዚህ እያላችሁ እየጠገናችሁ ዘርጥጡን። ከዛ በእውነት ምንም ችግር የለም። እግዚአብሔርን አይታታል ፊት ለፊት ማርያምን። እኔ በራሴ በእውነት ምዬ የምነግርሽ ጎበዝ ጀግና፣ በቃ ማንም ይምጣ ፊት ለፊት እመጣለሁ አልሽ። በቃ ይሄ እኮ ነው ንጹህ የሆነ ሰው የትም ቦታ አጋፈጣለሁ ጠይቁኝ ብሎ ከመጣ አንድ ሰው የተናገረችው ነገር አለ። ክብሯን ማንም የማይዘረጥጣት ማንም የፈለገውን ነገር ማለት አንዳንዶች ታውቃለህ፣ ለፎሎም ለምንም ሲሉ የሚሳደቡ አጨብጫቢዎች ምናምን አሉ። እንዲህ ተከብራ ትጠይቃለች፣ ተከብራ ትመልሳለች። ይህን ነው ፍላጎትሽ ይመስለኛል። አበልሳሳ በስነስርዓት ለጠይቀኝ በስነስርዓት መልሳለሁ። ይሄው በስነስርዓት እያዋራችሁኝ አይደለ እንዴ? እኔ እኮ ከዚህ በፊት ጃፒ ኮርኮም አድርጎናል፣ ግን ጨዋታ ነው ገባ። ሁሉን ነገር ሲሪየስ አትወስደውም እንጂ እኔ ደግሞ በጣም ጨዋታ የምወድ ሰው ነኝ። ግን ሲሪየስ ነገር ላይ ደግሞ በሲሪየስ በስርዓት ነው መወራት ያለበት። እኔ እዚህ ሚዲያ ላይ እስካሁን ካየኋቸው ሰዎች በኮንፊደንስ የተናገርሽው አንቺ ብቻ ነሽ። ለምን ሌሎች እነ መሲንም ስንጠይቃቸው አንመጣም፣ ማንም ቤት አንሄድም ሌሎቹም ብለዋል። ግን በአጋጣሚ ንዴት ላይ ሆነው ጠይቃቸው ነው እንጂ ሀቃቸውን የራሳቸውን እንትን ለማጥራት ለምን አንሄድም ይላሉ። ምናልባት እንደተናደዱ ወዲያው ጠይቃቸው ይሆናል። ስለዚህ ሙኒት አንቺ ንጹህ ሰው ነሽ። በዛ መካከል ግን አንድ ሴት ከእናንተ ጀማ የተወቀሰችው የተከሰሰችው ከእናንተ መሀል አንድ ሴት እንደ ንጹህ፣ ሁለት ሴቶች እንደ ንጹህ ታይተዋል። ሶስታችሁ ናችሁ እንደ ኃጢአተኛ እዚህ የተወነጀላችሁት ካየሽው ሪከርዱ ላይ። ጃፒ እኔ ስለ ራሴ ተናግሬያለሁ። የመረዳት አቅም ደግሞ የየሰው ጭንቅላት የተለያየ ነው። እንደፈለገ አድርጎ ይረዳው። ዋናው ከኔ አንደበት ወጥቷል። ስለ ራሴ ተናግሬያለሁ። በፈለገው መንገድ ማንም ማጣራት ይችላል። ሌላው ፖይንት ይኸውልህ፣ እዚህ ጋር ነገ ማንም ወቃሽ እንዳይኖረኝ ነው እኔ እዚህ ጋር የመጣሁት። ማንም እንዲወቅሰኝ አልፈልግም። ማንም ሌላው ባጠፋው ጥፋት ከተወቀስኩኝ እኔ ለምወስደው እርምጃ ነገ ተጠያቂ መሆን አልፈልግም። መጥቼ ጠይቅ ያለው እንደ ሰው እኮ አሁን ፖይንቱ ምንድን ነው? የተደበቀልሽ ሌላው ዓለም የሚያውቀው ተናገር ብዬ ከፈትኩ ቤቴን። ሌላ ቦታ ከሆነ መናገር የሚፈልገው ደግሞ እዛ ይናገርና እሰማለሁ። ከዚህ በፊት ብዙ ሰዎች ሲያወሩበት የነበረ ጉዳይ አለ። 57 ሰው 53 ሰው አላውቅም። ያ ጉዳይ አይደለም። አሁን የሚሊዮን ሌብነት ባገኝ እሰራዋለሁ። በእርግጥ እኔ የነዚህ 100,000 10,000 ሌብነቶች ነው የሚያስጠሉኝ። እሱን ሰርተሹ ለጅቦ ልታበድር የሚያስከብር ሲሪየስ ልንገርሽ፣ ሌባ ሲባልም ክብር ያለው ሌብነት ነው የሚፈልገው። ቤት ማለሽ ፎዚ አትቀላቂ። እዚህ ቁም ነገር እየተወራ ነው። አታስቁ ክብር የሚያሰጥ ሌብነት እኮ አለ፣ በሚሊዮኖች በምናምን የሚወራ። ኦኬ ኢትስ ኦኬ ኖ ፕሮብለም። ግን ለተልከሰከሰ ብር ፕሊዝ። ሙኒትዬ አክብረሽ ስላስገባሽኝ ጥያቄንም በስነስርዓት ስለመለሽልኝ ምክንያትም ይዤ እስክቀርብ ድረስ በጣም አመሰግናለሁ። ጃፒ እንዳንድ የኮሚቴ አባል እኔ ወጥቻለሁኝ። ጥያቄን ጨርሻለሁ። ሌላ ጥያቄ ሁላችንም አሁን ለሙና ግን ሪስፔክት ክብር እናቴ ነው በጣም በዚህ ሰዓት ማንም ሰው ደፍሮ የማይለውን መታ ፊት ለፊት መጠየቅ ሌላ ቤት ስታጭደኝ ባላገኘው በ12 ቁጥር ሚስማር መዶሻውን የሚያቃብለው ጅቦ ነው። ፕሊስ አልኩህ ባላገኘው አይደለም። አይ እኔ ሙኒት በእውነት ዛሬ ለሰጠሽን ክብር ለህዝቡ ያለሽን ክብር እናደንቃለን። ግን ከጠሩሽ ዮኒ ማኛ ጋር ይሄ ሀሳብ የተነሳው እንጠይቀዋለን። ዮኒ